ዛሬ እዛው የቁርአን ተአምራት ውስጥ ሆነን ግን ወደ ተጨባጩ ዓለማችን ወደ ህይወታችን እንወርዳለን። ብዙ ጊዜ በህመም ዱንያ መከራዎች የተሰቃዩ ሰዎች ሰላማዊ ሰው ማይጎዱ በጣም ጥሩ ማንነት ያላቸው ሰዎች ሆነው እናገኛቸዋለን። እውነት የዱንያ መከራና የተለያዩ ሰዎችን በተለያየ ዘርፍ ላይ ህመም ሊያስተናግዱበት የሚችሉ ዙሩፎች የሰውን ልጅ አኽላቅ ያንጻሉ? ቁርአንስ ይህንን በተመለከተ ምን ይላል? ጥበብን ከቁርአን ፕሮግራማችን ጀምሯል። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሳይኮሎጂ ትምህርት እንደሚለው ብዙ ጊዜ በህመም የተሰቃዩ ሰዎች የተለያየ ኹዝላን፣ ዙልምና በጣም ከባባድ ሁኔታ ውስጥ ያለፉ ሰዎች በስፔሻል ኬዝ ደግሞ በልጅነታቸው እንዲህ አይነት ሁኔታ ውስጥ ያለፉ ሰዎች በዙሪያቸው ያለውን ሰው ዙሩፎችን እና ሁኔታዎችን ፊል የማድረግ ከፍተኛ አቅም ይኖራቸዋል። የተጎዱ ሰዎችን በዙሪያቸው ያሉ የተጎዱ ሰዎችን የመረዳትና የእነሱን ስሜት ፊል የማድረግ ከፍተኛ ችሎታ ይኖራቸዋል ይላል። ሌላው ደግሞ ከፍተኛ የኢሞሽናል ኢንተለጀንስ ይኖራቸዋል ይለናል። ይህ ደግሞ በዙሪያቸው ያሉ ሰዎች የተለያየ ከባድ ሁኔታ ውስጥ ሲኖሩ ቶሎ እነሱን ተረድተው እዝነት በተሞላበት አክት ከነሱ ጋር እንዲኗኗሩ ያስችላቸዋል ይለናል። እዚህ ጉዳይ ላይ ኢቭን ፈላስፋዎች ሲስማሙ እንመለከታለን። እነ ኒትሼ ሁላ ህመም ለሰው ልጅ አስፈላጊ እንደሆነ ሲናገሩ እንዲህ አይነት አባባሎችን ያወራሉ። የሰው ልጅ ከፍተኛ የመታነጽ ደረጃ ላይ ለመድረስ ግዴታ የሆነ ህመም ውስጥ ማለፍ አለበት ይላሉ። በሌላ አባባሉ ህመምን ያልኖረ ሰው ራሱን አያውቅም። በተጨባጩ ዓለም ጥሩ አኽላቅ ያለውን ቀለል ያለ ማንነት ያለው የማይከብድ የሚያዳምጥ ለልብ ደስታ የሚጭር አይነት ሰው ስንመለከት ወይ ከባድ ኹዝላን አጋጥሞታል ክህደት፣ ወይ ንግድ ላይ በጣም ተመቷል፣ ወይ ደግሞ በጣም ከባድ የቤተሰብ ችግር ውስጥ አልፏል። ብቻ ትልቅ ህመምን አስተናግዶ እናገኘዋለን። ጓደኛውን የሚንከባከብ ሰው ምናልባት የሆነ ጊዜ ላይ በጣም ከባድ ኢግኖረንስ ገጥሞት ሊሆን ይችላል። በጣም በጥሞና የሚያዳምጥህ ጓደኛ ምናልባት ድምፁ ማይደመጥበት ቤት ውስጥ አድጎ ሊሆን ይችላል። ቁርአን ስለ ፔን ስለ የሰው ልጅ ሊያስተናግደው የሚችሉትን የተለያየ ዘርፍ ላይ ሊያስተናግድ የሚችለውን ህመም ሲያነሳ ከቅጣት ብቻ ሳይሆን ወደ ኸይር ሊወስደን እንደሚችል አድርጎ ይነግረናል። ለምሳሌ የቁሉ الحق سبحانه ولنبلونكم بشيء من الجوع والخوف ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين በተለያየ ነገር እንፈትናችኋለን። በረሃብ እንፈትናችኋለን፣ ወይ ሪዝቃችሁን በመቀነስ እንፈትናችኋለን፣ ወይ በተለያዩ የህይወት መከራዎች እንፈትናችኋለን። ግን ወበሽር الصابرين እነዛ የታገሱትን አበስራቸው፣ ወደ ህመም እንደገቡ አይወጡም እያለን ነው። ተቸግሮ ብቻ ዝም ብሎ ማለፍ የለም። በትልቅ አኽላቅ ነው የምትወጡት፣ በትልቅ ትምህርት ነው የምትወጡት፣ በትልቅ የነፍስ መጽዳት የነፍስ መታነጽ ነው የምትወጡት ይለናል። የሚገርማችሁ ነገር አንድ ሰው ከህመም በኋላ በቫልዩ ነው የሚወጣው ስንል በጣም ሐቂቃ ሆኖ እናገኘዋለን። ለምሳሌ ብዙ ጊዜ አርት የህመም ልጅ ናት። ህመም አርትን ይወልዳል። አርት አካባቢ ያለው ነገር የመነጨው ብዙ ጊዜ ከጀርባው ትልቅ ህመም ይኖራል። አብዛኛው አርቲስቲክ የሆኑ ሰዎች፣ ክሬቲቭ የሆኑ ሰዎች፣ ፈናኖችን ስንመለከት በውስጣቸው ያለውን ህመም ማውጣት ሲፈልጉ በግጥም መልክ ክሬቲቭ በሆኑ ስራዎች ኪታብ ሆነው እናገኘዋለን። ይህን ደግሞ የተለያዩ ሰዎችን እንደ ምሳሌ መውሰድ እንችላለን። ለምሳሌ ማህሙድ ደርዊሽን መውሰድ እንችላለን። ወጃይ የምተዱ ከኡግኒየትን ወኩሉ ማ ፊየ ዩግኒ ሚን ፈርጥ ሱምቲ ይላል። ወኺታመን በችግርና መከራ የምናስተናግደው ህመም ከወሰንበት ወደ ላቀ የሩህ መታነጽና
የአኽላቅ ደረጃ የሚወስደን ትልቅ አጋጣሚ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።